ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቲክቶክ ዊዝ ሰለሞን በኢቢኤስ ተጀምሯል። ሳምንት እንግዲህ የነበረው ፕሮግራም ስለ ሳተላይቶች ነበረ። እንግዲህ የመጀመሪያው ክፍል ብዙዎቻችሁ እንዳስደስታችሁና ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ቃል በገባው መሰረት ሁለተኛውን ክፍል ለዛሬ ይዤ እንደምቀርብ ተናግሬ ነበረ። ሰፊ ርዕስ ስለሆነ እንግዲህ በሁለት ክፍል ነው ያደረግነው። ሁለተኛውን ክፍል ደግሞ ለዛሬ እንዳስሳለን። ባለፈው ሳምንት ምንድናቸው ለምንድነው በጣም አስፈላጊ የሆኑት እንዴት ነው የሚሰሩት ቴሌቪዥን ጣቢያ በሳተላይት አማካኝነት የሚተላለፈው ቤታችን እንዴት እንደሚመጣ በዝርዝር ኢንትረስቲንግ በሆነ መንገድ አይተነው ነበረ። ለዛሬ ደግሞ የተለያዩ አይነት ሳተላይቶችን ምን ሊፈጠር እንደሚችል ሳተላይቶች በሙሉ በአንድ ላይ መስራት ቢያቆሙ እንዲሁም ደግሞ እንዴት አድርገው ወደ ኦርቢት እንደሚወነጨፉ የቱ ጋር እንደሆኑ ስፔስ ላይ እንዲሁም ደግሞ ማን ነው በባለቤትነት የሚይዛቸው እነዚህን የሚለውንና እንዲሁም የተለያዩ ደግሞ ኢንትረስቲንግ የሆኑ ነገሮችን ለምን ነው ጃም የሚደረጉት እንዴት ነው ጃም የሚደረጉት ቢጋጩ እንዴት ምን ይፈጠራል የሚለውን ደግሞ አብረን በሁለተኛው ክፍል በዛሬ እንዳስሳለን። ተከታተሉት። ሳምንት በመጀመሪያው ክፍል ላይ እንግዲህ ለማብራራት እንደሞከርኩት ሳተላይቶች የ57 ዓመት ያህል እድሜ ያላቸው በዛ ጊዜ ውስጥ በጣም በብዙ ሺህ የሚቆጠሩ ሳተላይቶች ወደ ስፔስ ተወንጭፈዋል። ከነዛ ውስጥ ደግሞ 1100 ያህል አክቲቭሊ ኦፕሬሽናል የሆኑ ሳተላይቶች በአሁኑ ሰዓት እንዳሉ ዳስሼ ነበረ። ከነዛ ውስጥ ብዙዎቹ በአሜሪካን ሀገር እጅ እንዳሉ ተናግሬ ነበረ። እንግዲህ ለዛሬ ደግሞ ምን አይነት ሳተላይቶች ናቸው ከነዛ ሁሉ ሳተላይቶች ውስጥ ምኖቹ ምን ይሰራሉ የሚለውን ደግሞ በአጭሩ ለመዳሰስ እንሞክራለን። እንዲሁም ከሱ ጋር በተያያዘ ሌሎች ርዕሶችን አብረን እንዳስሳለን ማለት ነው። ከነዚህ ከብዙ አይነት ሳተላይቶች ውስጥ ዋናውና በጣም ከፍተኛ የሆነ አገልግሎት የሚሰጠውና ከነዛ ሁሉ ከ1100ዎቹ ያህል ኦፕሬሽናል ከሆኑ ሳተላይቶች ውስጥ 60%ቱን ያህሎቹ ይህንኑ ተግባር የሚሰጡት የሳተላይት አይነት የኮሚኒኬሽን እና ብሮድካስቲንግ ሳተላይቶች ናቸው። እነዚህ ሳተላይቶች በጣም ወሳኝ ናቸው። የሚያስተላልፉት ነገር የሚጠቅሙበት ጥቅም ዋናው ነገር ምንድነው? የቴሌፎን ሲግናሎችን፣ የዳታ ኮንቨርሴሽኖችን እንዲሁም ደግሞ የቪዲዮ ምስሎችን የቴሌቪዥን ብሮድካስቲንግን ማለት ነው በጣም በጥሩ አይነት ሁኔታ ማስተላለፍ መቻላቸው ነው። ከአንደኛው የዓለም ክፍል ወደ ሌላኛው የዓለም ክፍል በጣም በፈጣን በሆነና በጣም ክሊር በሆነ መንገድ ያንን ማስተላለፍ መቻላቸው ነው። የነዚህ የኮሚኒኬሽን ሳተላይቶች ደግሞ ዋናው ክፍል በጣም ይሄን ሁሉ ነገር የሲግናል መቀበሉን መላኩን ፓርት የሚፈጽመው ደግሞ ክፍል ባለፈው ሳምንትም ስለ ሳተላይቶች እንዴት ይሰራሉ ስለ ቲቪ ስርጭት ስናገር ጠቅሼዋለሁ። ትራንስፖንደር የሚባለው የዚህ የሳተላይት ክፍል ነው። ይሄ ክፍል ኃላፊነቱ ምንድነው? ዋናው የሚያደርገው ነገር ከአፕሊንኩ ላይ የሬዲዮ ሲግናሉን ተቀብሎ እዛው ፕሮሰስ አድርጎት አጠንክሮት አምፕሊፋይ አድርጎት ስትሬንግቱን ጨምሮለት ደግሞ በሚፈልገው አይነት የፍሪኩዌንሲ ሞገድ ውስጥ ከፋፍሎት ተመልሶ ወደ ምድር መላክ የሚችል ወይ ደግሞ ዳውን ሊንክ ማድረግ የሚችልበት ፕሮሰስ የሚሰራው የኮሚኒኬሽን ሳተላይቶች ዋናው ክፍል ትራንስፖንደር የሚባለው ነው ማለት ነው። ወደ ሌላ አይነት ፍሪኩዌንሲ መቀየር ይችላል። እንደገና ደግሞ አምፕሊፋይ ያደርገዋል ወይ ደግሞ ስትሬንግቱን ይጨምርለታል ማለት ነው። ሉዝ እንዳይሆን ሲግናሉ ሎስት እንዳይሆን በሚላክበት ጊዜ። ስለዚህ አንድ የኮሚኒኬሽን ሳተላይት ዩዥሊ በውስጡ በመቶዎች ወይም ደግሞ በሺዎች የሚቆጠሩ ትራንስፖንደሮችን ያካተተ ነው ማለት ነው። እንደሚፈልገው አይነት ጥንካሬ ሳተላይቱ ከቨሬጅ ሊሰጥ ይፈልጋል እንደሚባለው አይነት ሁኔታ አንድ የኮሚኒኬሽን ሳተላይት ከመቶዎች እስከ ሺዎች የሚቆጠሩ ትራንስፖንደሮች በውስጡ በላዩ ላይ አካቶ ይይዛል ማለት ነው። እነዚህ አይነት ሳተላይቶች ዩዥሊ ያሉበት ሎኬሽን በኋላ ላይ የቱ ጋር ናቸው የሚለውን ስንዳስስ እናያለን። ነገር ግን በተወሰነ ያለ መዳሰስ ያህል ጂኦሲንክሮነስ ኦርቢት በሚባለው ቦታ ላይ ያሉ ሳተላይቶች ናቸውና ከሰው ሰራሽ ሳተላይቶች መሬትን ከሚዞሩት ማለት ነው በከፍተኛ ርቀት ላይ የሚገኙት ሳተላይቶች የኮሚኒኬሽን ሳተላይቶች ናቸው። ሌሎቹ ቀረብ ብለው የጂፒኤስ እና ሌሎቹ ቅርብ ባለው ኦርቢት ላይ የሚሽከረከሩት፣ እነዚህ ግን ወደ 30 ምናምን ሺህ ያህል ማይል ርቀት ላይ ኪሎ ሜትር ርቀት ላይ ሆነው ጂኦሲንክሮነስ በሆነ ኦርቢት ላይ የመሬትን መሽከርከር ተከትለው 24 ሰዓት ብቻ እየፈጀባቸው የሚሽከረከሩ ሳተላይቶች ናቸው ማለት ነው። ሌሎች አይነት ሳተላይቶች ዌዘር ሳተላይቶች ናቸው። የአየር ንብረትን የሚያጠኑ ፎርካስትን ትንቢትን የሚናገሩ የአየር ትንበያን የሚናገሩ ሳተላይቶች ደግሞ የዌዘር ሳተላይቶች ይባላሉ። እነሱም የራሳቸው የሆነ ዲቫይስ ተገጥሞላቸው የራዳር ሲስተም ተገጥሞላቸው የክላውድ መጠኑን የአየር እርጥበቱን አይተው የንፋስ ሁኔታውን አይተው ሁሉንም ነገር አቀነባብረው ኦኬ በምድር ላይ ያለው የመሬት ኢንቫይሮንመንት አትሞስፌር ወይ ደግሞ ዌዘር ኮንዲሽን ምን እንደሚሆን ቀድመው ያንን ምልክታ ይሰጣሉ ማለት ነው። እነዚህ ደግሞ የዌዘር ሳተላይቶች ናቸው። እነዚህ እንግዲህ ሜትሮሎጂስት የሚባሉትን ባለሙያዎች የሚመሩ በጣም በከፍተኛ ደረጃ ለስራዎቻቸው ወሳኝ የሆኑ ክፍሎች ናቸው። ያለ ዌዘር ሳተላይቶች ሜትሮሎጂስት ወይም ደግሞ የሜትሮሎጂ አገልግሎትም ሙያም ሊኖር አይችልም ማለት ነው። እነዚህ ሳተላይቶች ደግሞ ዩዥሊ በውስጣቸው የሚያካትቱት ምንድነው? በጣም ከፍተኛ የሆነ ሃይ ዴፊኒሽን ፒክቸር ማንሳት የሚችሉ ካሜራዎችን
ወደ መሬት ያንን ፎቶ እያነሱ የሚልኩና እንዲሁም ደግሞ የራዳር ሲስተሞችን የአየር አቅጣጫውን ትራክ ማድረግ የሚችሉ የሞገዱን መቆጣጠር የሚችሉ የፀሐይ ሁኔታ አይተው ሙቀቱን መለካት የሚችሉ ቅዝቃዜውን ብርዱን ያን ሁሉ አይነት ነገር አቀነባብረው ያንን ሁኔታ በውስጣቸው ይዘው ወደ መሬት ያንን ኢንፎርሜሽን መላክ የሚችሉበትን የተለያዩ ዲቫይስ ተገጥሞላቸው የሚንቀሳቀሱ ሳተላይቶች ናቸው ማለት ነው። ሌሎቹ አይነት ሳተላይቶች ደግሞ የሳይንቲፊክ ሳተላይቶች ናቸው። እነዚህ ሳይንቲፊክ ሳተላይቶች ለምሳሌ አንድ ቆንጆ ምሳሌ ለመጥቀስ ያህል ሳይንቲፊክ ሳተላይት የሀብል ቴሌስኮፕ ሳተላይት ነው። በስፔስ ላይ ያለ የተሽከረከረ ከፍተኛ የሆነ የምስል ጥራት ያላቸውን ፒክቸሮች ከዩኒቨርስ ዲፕ ከሆኑ ዩኒቨርሶች ከፍተኛ በሆነ የካሜራ ብቃትና የቴሌስኮፕ ብቃት ያንን ፒክቸር እያነሳ ወደ መሬት የሚልክ ነው። እዛ ላይ ለምን ሆነ ምድር ላይ ያሉ ቴሌስኮፖች ይህን አይሰሩም ለሚለው በጣም ቀላል መልስ ነው ያለው። ከምድር ላይ ያሉ ቴሌስኮፖች በእርግጥም ጥሩ የሆነ የሩቅ ያሉ ስታሮችን ማንሳት ይችላሉ። ነገር ግን በዚህ በመሬት ኢንቫይሮንመንቱ አትሞስፌር ውስጥ ያሉ የክላውዱ ይሄ አቧራዎቹ የተለያዩ ሞለኪውሎች ክላሪቲውን ይቀንሱታል ማለት ነው። በትክክል ወደ ዲፕ ስፔስ ማየት እንዳንችል ያደርጉናል። እነዚህ ግን ከዚህ ከመሬት አትሞስፌር በላይ ያሉ የሚሽከረከሩ ሳተላይቶች እንደ ሀብል ቴሌስኮፕ ያሉት ግን ዩኒቨርስን በሚገርም አይነት ጥራትና ዲፕ በሆነ ርቀት ማየት እንድንችል ስለሚያደርጉን እነዚህ እንግዲህ የሳይንቲፊክ ሳተላይቶች አንደኛው ምሳሌ ነው። ሌላኛው ሳይንቲፊክ ሳተላይት ምሳሌ የዓለም አቀፍ የስፔስ ስቴሽን ወይም ISS ኢንተርናሽናል ስፔስ ስቴሽን የምንለው ነው። በመሬት በጣም በቅርብ ርቀት ላይ ሆኖ የሚሽከረከር ወደ 270 ምናምን ኪሎ ሜትር ከፍታ ላይ ሆኖ የሚሽከረከር ነው። ይህም ለተለያየ ጉዳይ መሬትን የተሽከረከረ አገልግሎትን የሚሰጥ ሳተላይት ነው ማለት ነው። ሌሎቹ ሳተላይት አይነቶች ደግሞ ናቪጌሽን ሳተላይቶች የናቪጌሽን ሲስተም ሳተላይቶች በጣም ወሳኝ ናቸው። በአሁኑ ሰዓት GPS ሲስተም እንደምታውቁት ወይም ግሎባል ፖዚሽኒንግ ሲስተም ከፍተኛ የሆነ ጥቅም የሚሰጥ ነው። አውሮፕላኖችን በትክክል እንዲያርፉና እንዲነሱ በአየር ላይ በትክክለኛ ቦታ ላይ ከአንዳቸው ሳይጋጩ እንዲሄዱ የሚያደርጉ ናቸው። ድሮን ሲስተም እንዲሰራ የሆነበት ብቸኛው ምክንያት GPS ስላለ ነው። ድሮኖች ያለ ሰው በአየር ላይ መብረር የሚችሉት እንዲሁም ደግሞ ሰዎች ከፖይንት A ወደ ፖይንት B በቀላሉ GPS ሲስተም መኪናቸው ውስጥ ወይም ስልካቸው ላይ ወይም ራሱ GPS ዲቫይስ አለች በሱ አማካኝነት ከአንዱ ቦታ ወደ ሌላ ቦታ በሚገርም አይነት ቅለትና ሶፊስቲኬሽን መንቀሳቀስ እንዲችሉ የሚያደርጉ GPS ሲስተሞች ናቸው። እንዲሁም አንድ ጥሩ ዜና ሰምቻለሁ፣ በጣም አላረጋገጥኩም። ነገር ግን እንደሰማሁት ከሆነ በአዲስ አበባ ላይም የጂፒኤስ ሲስተም ኢምፕሊሜንቴሽን ወደ እንቅስቃሴው እንዳለ ነው የሰማሁት። በእርግጥም የጉግል ማፕን በዙም አድርጌ ሳየው በፊት አዲስ አበባ ዙም አድርገን ስናይ ብዙ የመንገዱ ሁኔታ ከተወሰነ ርቀት በላይ ማየት አይቻልም ነበር። አሁን ግን ጉግልም ያንን ኢንፎርሜሽን ጉግል ማፕ ላይ ማለት ነው ያንን ኢንፎርሜሽን ሞር እየጨመረ ነው ያለው። ስለዚህ ኤሪያል ፒክቸር እያነሳ የአዲስ አበባንና የኢትዮጵያን ያንን ኢንፎርሜሽን ሞር ዳታቤዛቸው ውስጥ የከተቱ ነው ያሉት ማለት ነው። በጂፒኤስ ቴክኖሎጂያቸው አማካኝነት በእነዚህ ናቪጌሽናል ሳተላይቶች ናቸው ይህን እውን ማድረግ የሚችሉት። ስለዚህ አንድ ቀን ደግሞ አዲስ አበባ ላይም ከፖይንት ኤ ወደ ፖይንት ቢ በቀላሉ በጂፒኤስ ሲስተም መንቀሳቀስ የምንችልበት ሁኔታ ሩቅ እንደማይሆን ነው ተስፋ ማድረገው ማለት ነው። ሌሎቹ ሳተላይቶች ደግሞ ሬስኪው ሳተላይት የሚባሉት ናቸው። እነዚህ ደግሞ ስፔሻል የሆነ ፐርፐዝ ነው ያላቸው። ለአደጋ ጊዜ ላይ ኢመርጂንግ ጊዜ ሪስፖንድ ማድረግ የሚችሉ የሬዲዮ ዲስትሬስ ሲግናሎችን ተቀብለው ያንን ማስተላለፍ የሚችሉ ለዚሁ ጉዳይ ተብለው የሚሽከረከሩ የሬስኪው ሚሽን ወይ ደግሞ ለነፍስ አድን ጉዳይ የሚያገለግሉ ሳተላይቶች ናቸው ማለት ነው። ሌሎቹ ደግሞ የእርት ኦብዘርቬሽን ሳተላይቶች የሚባሉ መሬትን ብቻ በኮንስታንት በሆነ መንገድ ሞኒተር የሚያደርጉ ምን ያህል ድርቀት መጥቷል፣ ምን ያህል በረሃ አለ፣ ምን ያህል ኢሮዥን እየተፈጠረ ነው፣ ምን ያህል የባህር ሁኔታ እንዴት ነው፣ ቴምፕሬቸር ሁኔታውን የሚያጣሩ ናቸው። ስለዚህ የግሎባል ዋርሚንግን ሁኔታ ትራክ የሚያደርጉት ከዌዘር ሳተላይቶች ጋር በመተባበር ማለት ነው። እነዚህ የእርት ኦብዘርቬሽን ሳተላይቶች ይህንን ጉዳይ ያጣራሉ ማለት ነው። የአይስ ከቨሬጅ በፖሎቹ መሀል ያሉ የአይሱ ምን ያህል እየቀለጠ ነው የሚለውን ነገር ሁልጊዜ ይህንን ኮንስታንትሊ ይህን ዳታ እየተቀበሉ ለባለሙያዎች የሚያስተላልፉ ሳተላይቶች ናቸው። ለዚሁ ጉዳይ ተብለው እንግዲህ የተወነጨፉ ሳተላይቶች የእርት ኦብዘርቬሽን ሳተላይቶች ይባላሉ ማለት ነው። ሌሎቹ አይነት ደግሞ ሳተላይቶች የሚሊቴሪ ሳተላይቶች ደግሞ አሉ። ለዚህ ለሚሊቴሪ ጉዳይ ብቻ ይህንን ብቻ ሰርቪስ የሚሰጡ ሳተላይቶች ደግሞ ተወንጭፈው ይገኛሉ። እነዚህ ደግሞ በጣም ስለነዚህ ብዙ ዲቴል ማወቅ አይቻልም፣ ምክንያቱም የሚስጥር ስራ ነው። የሚሊቴሪ ጉዳይ የናሽናል ሴኩሪቲ ጉዳይ ነው። ስለዚህ ብዙዎቹ እንዴት እንደሚሰሩ የቱ ጋር እንዳሉ ምን እንደሚያደርጉም በብዛት ለማወቅ ትራክ ለማድረግም እንዳይቻል ተደርጎ ነው የሚሰሩት። በተለይ ሀያል በሆኑት ሀገሮች አማካኝነት ኢቭን ከነሱ የሚላከውና የሚመጣው ሲግናሎች ብዙዎቹ ኢንክሪፕትድ ወይም ደግሞ ሚስጥራዊ የሆነ ሲግናሎች ናቸው። ያንን ሞገዱ ላይ ብናገኘው ምንም ልናደርገው እስከማንችል ድረስ ማለት ነው። ነገር ግን በአጠቃላይ ደረጃ የሚያደርጉትን ነገር ለመገመት አያዳግትም። ሰርቬላንስ ሲስተም የጠላት ሀገሮቻቸውን በሚገም ማየት እንዲችሉ መከታተል እንዲችሉ የድሮን ሲስተሞቻቸው ሜቢ የሚያንቀሳቅሱት በእነዚህ ሳተላይቶች አማካኝነት ሊሆን ይችላል። ኤሪያል ፎቶግራፊ ማጥቃት የሚፈልጉትን ቦታ ሄደው
በጣም ሃይ ዴፊኒሽን ያለውን ፎቶግራፍ ሄደው ማንሳት የሚችሉት እነዚህ አይነት ሳተላይቶች እንደሆኑ ነው የሚታመነው። እነዚህ እንግዲህ ሚሊቴሪ ሳተላይቶች ናቸው። እንግዲህ በጣም ብዙ አይነት ሳተላይቶች እንዳሉ አይተናል። ነገር ግን እስቲ ለአንድ አፍታ ቁጭ ብለን ብናስብና እነዚህ ሁሉ አይነት ሳተላይቶች በአንድ ላይ ሁሉም መስራት ቢያቆሙ በሆነ ምክንያት ምን ሊፈጠር ይችላል? ይህን አስበነው እናውቃለን? ብዙ ጊዜ ሳተላይቶችን ከፍተኛ የሆነ ጥቅም እንግዲህ ሪያላይዝ አናደርግም። ስንጠቀምባቸዋለን፣ ብዙ አገልግሎት ሰጡ እናያለን። ነገር ግን እነዚህ ነገሮች ባይኖሩስ ብለን አስበን አናውቅም። ለዛ ነው እስቲ ሁሉም ሳተላይቶች ቢቆሙ ምን ሊፈጠር ይችላል ብለን እንድናይ የፈለግኩት። ሊፈጠር የሚችልበት ሁኔታ አለ፣ በጣም አንላይክሊ ነው እንጂ። ለምሳሌ ከፍተኛ የሆነ ሶላር ስቶርም ወይም ደግሞ ከፀሐይ ላይ የሚፈነጠቅ ከፍተኛ የሆነ ሙቀት፣ ከልኩ ያለፈ ሙቀት የሳተላይቶችን ስራ በአንድ ጊዜ ሁሉንም በኦርቢት ላይ ያሉትን ቀጥ አድርጎ ሊያቆም የሚችልበት ሁኔታ አለ። አደገኛ የሆነ ሶላር ስቶርም ወይም ደግሞ የፀሐይ ሙቀት ሞገድ ቢፈጠር በስፔስ ላይ ማለት ነው። ወይም ደግሞ የሳይበር አታክ፣ ይሄ ሁሉም ሳተላይቶች አታክ ላይ ያደርግ ይችላል። ነገር ግን የጂፒኤስ ሲስተምን በቀላሉ አታክ ማድረግ የሚቻልበት የሳይበር አታክ ሁኔታ የተፈጠረበት ነበረ። ያንን ደግሞ ለማረም እንቅስቃሴው አለ። ወይም ደግሞ ቅድም በባለፈው ሳምንት ላይ እንደጠቀስኩላችሁ የስፔስ ደብሪስ ወይ ደግሞ በስፔስ ላይ ያሉ ቅራቅንቦች፣ የሞቱ ሳተላይቶች፣ የተለያዩ የሳተላይቱ ክፍሎች ዝም ብለው የሚሽከረከሩ እነሱ ሄዶ ሳተላይቱን ቢመቱት ያ ሳተላይት ፋንክሽናሊቲው ሊቆም ይችላል። ግን ይሄ እነዚህ ነገሮች በአንድ ላይ ሳተላይቶቹን በሙሉ ቀጥ ሊያደርጉ የሚችሉበት ሁኔታ በጣም አንላይክሊ ነው፣ ግን ሁኔታው አለ ማለት ነው። ስለዚህ ነው ከተወሰነ ጊዜ ወዲህ እንዲሁም የሳተላይት ሴኪዩሪቲ በጣም በብዙ አገሮችና በመንግስታት ደረጃ ኮንሰርን ሆኖ በጣም የሚያሳስብ ሁኔታ ሆኖ በተቀናበረና በተባበረ ሁኔታ ይሄን ነገር አቮይድ ለማድረግ ስራ እንቅስቃሴ ላይ ያሉበት ሁኔታ ነው ያለው ማለት ነው። አክቹሊ ሀገር ከሀገር ጋር የተጣለ የአንደኛው ሀገር የሌላኛውን ሀገር ሳተላይት ሹት ዳውን ወይ ደግሞ አታክ የማድረግ ሁኔታም ሊኖር ይችላል። ነገር ግን ያ ሁሉ ነገር እንዳይፈጠር ነው እንግዲህ መንግስታት ይሄ ነገር አሳስቧቸው በአንድ ላይ የሚሰሩት ማነው ይሄንን ዲዛስተር አቮይድ ለማድረግ። ነገር ግን አሁንም ወደ ዋናው ሀሳብ እንመለስና ግን ቢፈጠር ሳተላይቶች በሙሉ መስራት ቢያቆሙ ምንድን ነው የሚፈጠረው? ከቤት ብንጀምር ምንም አይነት ቴሌቪዥን ብሮድካስት ማየት አንችልም። ቤዚክሊ ከተማ ሎካል ሆኖ በአንቴና ሲስተም የምናየው ካልሆነ ኢንተርናሽናል ብሮድካስቲንግ ምንም ነገር መከታተል አንችልም፣ ማንኛችንም ማለት ነው። በአየር ላይ ያሉ አውሮፕላኖች ላስት ዊክ ለመጥቀስ እንደሞከርኩት በአንድ ጊዜ በአየር ላይ ያሉ አውሮፕላኖች ብዛት በአሁኑ ሰዓት በጣም የሚያስገርም ነው። በትክክለኛ ቁጥሩ ባይኖረኝም በሺዎች የሚቆጠር ከ10,000 በላይ ምናልባት እንደሆነ ነው ከዚህ በፊት ያነበብኩት። ስለቆየ አሁን አላስታውሰውም ቁጥሩን። በአንድ ጊዜ በአየር ላይ ያሉ ማለት ነው። ቀና ብለን ስንል አውሮፕላን ስለማናይ ምንም ያለ አይመስልም። ነገር ግን እነዚህ ፕሌኖች በአየር ላይ ሆነው በትክክል ሳይጋጩ እርስ በርሳቸው ፖዚሽናቸው ታውቀው እንዲሰሩ የሚያደርገው ሳተላይት ነውና ፕሌኖች መጋጨት ሊጀምሩ የሚችሉበት ሁኔታ ይችላል። ቴክ ኦፍ እና ላንዲንግ ናይትሜር ወይም ደግሞ በጣም ከባድ ነው የሚሆነው ማለት ነው ሳተላይቶች መስራት ቢያቆሙ። በሚሊቴሪው ኤሪያ ላይ ደግሞ ዋርሺፖች፣ የጦር መርከቦች፣ ድሮኖች፣ ያለ ፓይለት የሚንቀሳቀሱ ፕሌኖች፣ በፓይለት የሚንቀሳቀሱ ፋይተር ጄቶች እና የሚሊቴሪ ኤርክራፍቶች ከዋና ኮማንድ ሲስተማቸው ጋር ኮሚኒኬሽን ሉዝ ያደርጋሉ ማለት ነው። እንግዲህ ኢማጂን ሀፕን ሊያደርግ የሚችለውን ነገር በዛ። ኢሜይልና ኢንተርኔት ሊሰራ ይችላል። ምክንያቱም ኢሜይልና ኢንተርኔት በባክቦን በላንድ ላይን በውቅያኖስ ውስጥ በተቀበረ ገመድም የሚሰራበት ሁኔታ ስላለ ኢሜይልና ኢንተርኔት ሊሰራ የሚችልበት ሁኔታ ይኖራል። ነገር ግን የስልክ ጥሪ በተለይ ኢንተርናሽናል ስልክ ጥሪ ሙሉ በሙሉ ይቋረጣል ማለት ነው። ሙሉ በሙሉ ብዙ ትልቅ የሰለጠኑ ሀገሮች ውስጥ ያሉ የከተማ የትራፊክ ላይት ሲስተሞች እና የባቡር ሲግናል ሲስተሞች በአንድ ጊዜ ይቆማሉ። ሬድ ላይት ብቻ ነው ፍላሽ የሚያደርጉት። ትክክለኛ የሆነ ኢንቴግሬትድ የሆነ አረንጓዴ፣ ቢጫ፣ ቀዩን ማሳየት ያቆማሉ። ይህ እንግዲህ ከፍተኛ የሆነ አክሲደንትና ከፍተኛ የሆነ ቀውስና ግራ መጋባት ሁሉ ሊፈጥር ይችላል ማለት ነው። የሞባይል ከቨሬጅ በአንድ ጊዜ በሁሉም ቦታ ላይ ብላክ አውት ያደርጋል፣ ይቆማል። እንዲሁም ደግሞ የፓወር ግሪድ ሲስተሞች የፓወርን አገልግሎት ከሃይድሮ ኤሌክትሪክ ከሌላ ሚንስ ተቀብለው ወደ የከተማው ማሰራጨት የሚችሉ ሲስተሞች ናቸው እንግዲህ ፓወር ግሪድ ሲስተሞች የሚባሉት። እነሱም እርስ በርሳቸው መነጋገር ያቆማሉ። ትክክለኛውን አይነት የፓወር ግሪድ አሰጣጠት ስርዓቱን ያቆማል ማለት ነው። ስለዚህ ይሄ በአንድ ሀገር ላይ ሀገር አቀፍ ወይም ደግሞ ከተማ አቀፍ ወይም ዓለም አቀፍም ምናልባት የሆነ የብላክአውት ወይም ደግሞ የመብራት እጦትን ያስከትላል ማለት ነው። የአየር ንብረት ትንበያ ምንም መደረግም አይችልም። ነገ ምን አይነት አየር እንደሚኖር ማወቅ አንችልም ማለት ነው። ስለዚህ የዌዘር ፎርካስት ኮምፕሊትሊ ይቆማል ማለት ነው። ከዚህም በተጨማሪ ሳተላይቶች አፌክት ሊያደርጉት ይችላሉ ብለን በማናስበው መንገድ የሪቴል ወይም የችርቻሮ ንግዱ፣ የሸቀጣሸቀጥ ንግዱ፣ የሱፐርማርኬቱ እና የልብሱ ይሄ ሪቴል ሲስተሙ በሙሉ በዚህ ሁኔታ ከፍተኛ የሆነ አደጋ ሁሉ ሊደርስበት ይችላል። ሰፕላይ ቼን ሲስተሙ ማለት ነው። ምክንያቱም ሰፕላይ ቼን የሚደረገው በኮሚኒኬሽን ሲስተም ነው፣ በትራንስፖርቴሽን ሲስተም ነው። እንዲሁም ፎርካስት እየተደረገ ነው። በተለይ በምዕራቡ ዓለም ያሉ ሪቴለሮች፣ ሱፐርማርኬቶች ምግብ አቅርቦታቸውን የሚያደራጁት በፎርካስቱ መሰረት ነው፣ ከወቅቱ ጋር ከአየሩ ጋር እንዲሁም በጣም ዲፔንደንሲ ያለው። ስለዚህ የሰፕላይ ቼን ሲስተሙ በጣም በከፍተኛ ደረጃ አፌክት የሚደረግበት ሁኔታ ነው ያለው። ያ ማለት የኢንዱስትሪ ምርቱም በጣም ይጎዳል ማለት ነው። ብዙ ፋርመሮች
ሳተላይት አገልግሎት ተጠቃሚዎች ናቸው። ቅድም ላስት ዊክ ለመጥቀስ እንደሞከርኩት ለፋርሚንግ ኢንዱስትሪ ተብሎ የተወነጨፉ ሳተላይቶች አሉ። ድራውት ሲስተሙን ትራክ የሚያደርግ ከጂፒኤስ ጋር ተቀናብረው ደግሞ ፈርታይል የሆነ ግራውንድን የቱ ጋር እንዳለ ትራክ የሚያደርጉ ያን ኢንፎርሜሽን ፊድ የሚያደርጉ ሳተላይቶች አሉ። የፋርሚንግ ኢንዱስትሪውን በከፍተኛ ደረጃ ይጎዳል ማለት ነው። እንግዲህ የኮሚኒኬሽን ዘርፉ፣ የትራንስፖርቴሽን ዘርፉ፣ የፓወር ዘርፉ፣ የኮምፒውተር ሲስተም ኤሪያው፣ የፉድ ኢንዱስትሪው፣ የሰፕላይ ቼን ሁኔታው፣ የሪቴል ቢዝነሱ፣ የቱሪዝም ሁኔታው፣ የትራቭሊንግ ሁኔታው በአንድ ላይ ፍሪዝ ቀጥ ብሎ በሚሆንበት ሁኔታ ሳተላይቶች ቢቆሙ ማለት ነው ዓለም አቀፍ በሆነ ደረጃ ማለት ነው የዓለም ኢኮኖሚ ከዚህ በፊት ሆኖ በማያውቅ ሁኔታ ኮላፕስ ሊያደርግ የሚችልበት ሁኔታ ይፈጠራል። ክራሽ ሊያደርግ የሚችልበት ሁኔታ ይፈጠራል ማለት ነው። ይሄ እንግዲህ ከፍተኛ የሆነ ኮንፊውዥን እና ኬኦስ ወይም ደግሞ ቀውስ በዓለም አቀፍ ደረጃ ሊፈጠር ይችላል ማለት ነው። ሳተላይቶች በአንድ ላይ መስራት ቢያቆሙ ማለት ነው። ይሄ ነገር ሊፈጠር ይችላል። ቻንስስ አር ኢትስ ቬሪ አንላይክሊ። የተወሰነ ሳተላይት ፌል ሊያደርግ ይችላል። አሁንም ሳተላይቶች በየጊዜው ይሞታሉ፣ ዴድ ሳተላይት እንዳልኳችሁ ማለት ነው። ነገር ግን በአጠቃላይ ያሉ ሳተላይቶች በሙሉ ስራቸውን ሊያቆሙ አይችሉም። እንዳልኳችሁ የተፈጥሮ ሁኔታ ሆኖ ሶላር ስቶርም ከፍተኛ የሆነ የፀሐይ ጨረር መለቀቅ በአንዴ ሆኖ ሁሉንም ካልገደላቸው በስተቀር ይሄ ነገር አንላይክሊ ነው። ነገር ግን ቢፈጠር ከፍተኛ የሆነ ዓለም አቀፍ ቀውስ ወይም ይሄ እንግዲህ በእንግሊዝኛ አጠራር ዱምስዴይ ይሉታል። ይሄ መጨረሻው አይነት ጊዜ እስኪመስል ድረስ ነገሮችን ሊያቃውስ ይችላል። የሳተላይቶች አለመኖር ወይም ሙሉ ሙሉ መቆም። ይሄን ያልኩት ይፈጠራል ብዬ ለመናገር ሳይሆን ምን ያህል ሳተላይቶች ወይም በዚህ የቴክኖሎጂ ፈጠራ ውስጥ በዚህ የሳይንስ ፈጠራ ውስጥ እየተጠቃሚ እንደሆንን አፕሪሺየት እንድናደርግ ወይም ደግሞ እንድናመሰግን ወይም ደግሞ ኢትስ አሜዚንግ የሰው ልጆች የፈጠራ ሁኔታ ሳተላይትን መፍጠር ችለው በዚህ ላይ ደግሞ ሳተላይቶች የሚሰጡትን አገልግሎት በእንደዚህ ሁኔታ አስፍተው ለዚህ መብቃታቸውን አፕሪሺየት እንድናደርግ ነው እንግዲህ ይህንን ነገር ለመዳሰስ የሞከርኩት ማለት ነው። እንግዲህ ይህን ካየን እስቲ ሳተላይቶች እንዴት ነው ወደ ስፔስ የሚላኩት? እንግዲህ በጣም ከፍተኛ በሆነ ርቀት ላይ ነው እንግዲህ የተለያየ አይነት ሌቭል ላይ እንዳሉ ላስት ዊክ ጠቅሻለሁኝ። ሎ ኤርት ኦርቢት ላይ ያሉ አሉ፣ ሚዲየም ኤርት ኦርቢት ላይ ያሉ እስከ 10 ምናምን ሺህ ከፍታ ላይ ያሉ አሉ። ደግሞ ጂኦስፔሻል ደግሞ ያሉ ከፍተኛ የሆነ 20 ምናምን ሺህ 30 ምናምን ሺህ ርቀት ላይ ደግሞ ያሉ ማይል ነው ኪሎ ሜትር ነው ማወራችሁ ርቀት፣ በጣም ከፍተኛ ርቀት ነው። እዛ ላይ ደግሞ ድረስ ሆነው ርቀው መሬትን የሚሽከረከሩ ሳተላይቶች አሉ። እንዴት ነው እዛ የሚሄዱት? ዋናውና በጣም የሚታወቀው እስካሁንም በብዛት በአገልግሎት ላይ የዋለው የላንች ሲስተም የራኬት ሻትል ነው። በራኬት ሻትል ሳተላይቶቹ ራኬት ሻትል ይገጠምላቸዋል። ያ ሮኬት ሻትል ይወነጨፋል። ከፍተኛ የሆነ ቡስተር ተገጥሞለት ወደ አየር ግራቪቲን ዲፋይ አድርጎ በከፍተኛ ስፒድ መወንጨፍ የሚችል ራኬት ተገጥሞለት ይሄዳል። የእርዝን አትሞስፌር መልቀቅ ሲጀምር ያ ሮኬት ከሳተላይቱ ላይ ዲታችድ ይሆናል። ምክንያቱም በዛ ሰዓት ላይ ዚሮ ግራቪቲ ይጀመራል። ስለዚህ ያን የሳተላይት ኦብጀክት የሚይዘው የሚጎትተውም ነገር የለም። ስለዚህ በተለቀቀበት ስፒድ ኮንስታንት በሆነ ሁኔታ ወደ ኦርቢት ይሄዳል። እዛ ኦርቢት ጋር ሲያገኝ ያንን ትክክለኛ የሆነውን የኦርቢት የሀሳብ መስመር በሚያገኝ ጊዜ ያንን ከዚህ በተላከበት ስፒድ ኮንስታንትሊ ጠብቆ እንዲሽከረከር ይሆናል ማለት ነው። ይህን ስነግራችሁ በጣም ቀላል ይመስላል፣ ግን በጣም አሜዚንግ የሆነ የፊዚክስ ብቃትና የሳይንስ ብቃት የተካተተበት ፕሮሰስ። ምክንያቱም አንድን ኦብጀክት ከዚህ ምድር ላይ ኮንስታንት በሆነ ስፒድ አስወንጭፋችሁት ከምድር ለቆ ሄዶ ግራቪቲ በማይገኝበት ቦታ ላይ ደርሶ ከዛ ደግሞ ያ የሀሳብ ኦርቢት ምንለው የሀሳብ መስመር ነው። ያን የሀሳብ መስመር አግኝቶ ትክክለኛ የሆነውን ስፒዱን ጠብቆ በዛ ላይ ግራቪቲ ስቲል ያስፈልጋል። ምክንያቱም ግራቪቲ ባይኖር ይሄ ሳተላይት ስናስወነጭፈው ወደ ስፔስ ሲሄድ ማለት ነው ግራቪቲ መልሶ ፑል የሚያደርገውን ካልኩሌት ተደርጎ ያ በትክክለኛው ምጠና ባይገኝ ባገኘው ስፒድ ከግራቪቲ ውጭ ሲሆን ማለት ነው ሳተላይት ኮንስታንት በሆነ ስፒድ ለኢተርኒቲ ለዘላለም በዩኒቨርሱ ዝም ብሎ ነው የሚሄደው ማለት ነው፣ ሳይቆም ወይ ሌላ የሚገጨው ነገር እስካሌለ ድረስ ማለት ነው። ስለዚህ ግራቪቲ በጣም ወሳኝ ነው። ነገር ግን ያንን ካልኩሌት አድርጎ ግራቪቲውን ፑልም የማያደርግበት ሁኔታ ወይ ከግራቪቲ ቁጥጥር ውጭ ሆነው በማይሄድበት ሁኔታ ትክክለኛ የሆነው ያ የሀሳብ መስመር ኦርቢት ላይ ማስቀመጥና በዛ ላይ ኮንስታንት በሆነ ሁኔታ ለሁል ጊዜ እንዲሽከረከር ማድረግ አሜዚንግ የሆነ የሳይንስ ብቃት ነው ማለት ነው። እንግዲህ ሌሎችም አይነት የሳተላይት ላንች ሲስተሞች አሉ። በጣም ሬር በሆነ ሁኔታ ነው የሚጠቀሙባቸው። አንደኛው ከባህር ላይ ከሰብመሪኖች ውሃ ውስጥ ካሉ የሰብመሪኖች አንደር ዋተር ያሉ ሰብመሪኖች ውስጥ የሚወነጨፍ ሳተላይት ይኖራል አንዳንድ ጊዜ። እንዲሁም ደግሞ በጣም ሬር በሆነ ኬዝ ደግሞ ትንንሽ ሳተላይቶችን ለማስወንጨፍ ከአውሮፕላን ላይ አውሮፕላን እየበረረ እያለ ከአውሮፕላኑ ክፍል ላይ የተወንጭፈው ራኬት ከዛ ውስጥ ተወንጭፎ ወጥቶ የሚላክበትም ሁኔታ አለ፣ ሬር በሆነ ኮንዲሽን ማለት ነው። የት ናቸው ሳተላይቶች? ብዙ ጊዜ በተለያየ ሁኔታ ላይ አሁን ከዚህ በፊት ባለኝ ዲስከሽን ላይ ጠቅሼዋለሁ። ነገር ግን አሁንም ለመጥቀስ ያህል የት ናቸው ያሉት ሳተላይቶች?
ባለፈው ሳምንትም ቀደም ብዬ ለመጥቀስ እንደሞከርኩት እንደሚሰጡት ጥቅም ይለያያል። የኮሚኒኬሽን ሳተላይቶች 60% ያህል በአየር ላይ ያሉት ማለት ነው በአሁን ሰዓት የሚገኙበት ቦታ ለምሳሌ የጂኦስቴሽነሪ ኦርቢት ላይ የሚባለው ላይ ነው። ወደ 22000 ማይል ወይ ደግሞ ወደ 35000 ኪሎ ሜትር ከፍታ ላይ ሆነው ነው የሚሽከረከሩት ማለት ነው። የጂፒኤስ ሳተላይቶች ለምሳሌ ደግሞ ብናያቸው 12400 ማይል ከፍታ ላይ ሆነው ነው የሚሽከረከሩት። ሃይ ኢነፍ ከፍታቸው በቂ ሆኖ ላርጅ የሆነ የመሬትን ክፍል ለመሸፈን በሚችል ሁኔታ ሆነው ተቀምጠው እናገኛቸዋለን ማለት ነው። ሌሎች ደግሞ የእርዝ ኦብዘርቬሽን ሳተላይት እና የመሳሰሉት ደግሞ እንደየአስፈላጊነታቸው በጣም ዝቅ ባለ ሁኔታ ላይ እየተሽከረከሩ አገልግሎት ይሰጣሉ ማለት ነው። የኢንተርናሽናል ስፔስ ስቴሽን አንድ ምሳሌ ነው። ለምሳሌ 276 ኪሎ ሜትር ከፍታ ላይ ብቻ በጣም በቅርብ ሆኖ ነው የሚሽከረከረው። የራሱ ጉዳይ የራሱ ፐርፐዝ አለው እንደዛ ሆኖ የሚሽከረከርበት ማለት ነው። ናሳ የአሜሪካኑ የስፔስ ኤጀንሲ ማለት ነው በአየር ላይ ያሉትን ሳተላይቶች ቨርቹዋሊ ትራክ የምናደርግበትን ሲስተም ኦልሬዲ ስታብሊሽ አድርጎልን ለማንኛውም ህዝብ ጥቅም በኢንተርኔት በዌብሳይት መልኩ አውሎታል። ስለዚህ በአሁን ሰዓት ላይ በኦርቢት ላይ የሚሽከረከሩ ሳተላይቶችን ማየት ከፈለጋችሁ ዌብሳይቱን በስክሪን ላይ እንጽፍላችኋለን። ነገር ግን አድራሻው www.science.gov/isat ማለት ነው። ደግሞ አለው www.science.nasa.gov ማለት ነው /isat ISAT እዚህ ዌብሳይት ላይ ብትገቡ ቨርቹዋል በሆነ መንገድ እነዚህን ሳተላይቶች ትራክ የሚያደርግ ሲስተም አለ ሌላ እነሱን የሚያይ ማለት ነው። በአሁን በዚህ በአት ጊቨን ታይም የቱ ጋር እንዳሉና እንደሚሽከረከሩ ያሳያቸዋል ማለት ነው። ክሊክ ስታደርጉ እያንዳንዶቹ ሳተላይት ላይ ደግሞ ስለዛ ሳተላይት ኢንፎርሜሽን ይሰጣችኋል ማለት ነው። ኢንትረስቲንግ የሆነ ሳይት ነው፣ ሄዳችሁ ቼክ አድርጉት። ማን ነው እነዚህን ሁሉ ሳተላይቶች ኦን የሚያደርገው? ማን ነው? እንግዲህ እንዳልኳችሁ ላስት ዊክም ከ3000 በላይ ሳተላይቶች አሉ። ብዙዎቹ የሞቱና ፋንክሽን የማይሰጡ ቢሆኑ አገልግሎታቸውን የጨረሱ ማለት ነው። ግን አክቲቭሊ 1100 ያህል አንዳንድ መረጃዎች እንደሚያሳዩት ይህን ያህል ሳተላይቶች በአሁኑ ሰዓት አገልግሎት እየሰጡ ይገኛሉና እነዚህ ሁሉ ሳተላይቶች ማን ነው ኦን የሚያደርጋቸው? መንግስት ነው? ግለሰብ ነው? ካምፓኒ ነው? ማን ነው? ብዙዎቹ ኦን የሚያደርጓቸው የሀገራት መንግስታቶች ናቸው። የተወሰኑ ደግሞ የፕራይቬት ካምፓኒዎችን ደግሞ ሳተላይቶችን ኦን በማድረግ የተለያየ አገልግሎት ይሰጣሉ። ቴሌኮሙኒኬሽን ሰርቪስ፣ የብሮድካስቲንግ ሰርቪስ የሚሰጡ የግል ኩባንያዎች ሳተላይቶቹም የነሱ ናቸው ማለት ነው። እነሱ ናቸው ያስወነጨፏቸው፣ እነሱ ናቸው ማኔጅ የሚያደርጓቸው፣ ኦን የሚያደርጓቸው ማለት ነው። ትርፉም ጥቅሙንም እነሱ ናቸው የሚወስዱት ማለት ነው። ከ50 በላይ ሀገሮች የሳተላይት ኦፕሬሽን ውስጥ ተሳትፈው ይገኛሉ። ከነዚህ ውስጥ ባለፈው ሳምንት ጠቅሻለሁ 10 ያህሎቹ ሀገሮች ብቻ ናቸው የማስወንጨፍ ብቃቱ ያላቸው። ሌሎቹ 50ዎቹ ሀገሮች 40ዎቹ ሀገሮች ማለት ነው ከ10 ሀገሮች አንዳቸው ጋር ሄደው ነው ሳተላይት ማስወንጨፍ ቢፈልጉ የእነሱን ፕላትፎርም ነው የሚጠቀሙት ማለት ነው። ባለፈው እንዳልኩት ከ1100 ያህል ውስጥ ከ500 በላዩ ወይም ደግሞ 50% ያህሉ ማለት ነው በአሜሪካን ሀገር ባለቤትነት በአሜሪካን ሀገር መንግስት ወይም ደግሞ አሜሪካን ሀገር ውስጥ ባሉ የአሜሪካን ሀገር በቀል ኩባንያዎች ኦን የሚደረጉ ናቸው ማለት ነው። 118ቱ ደግሞ በራሻ፣ 116 ያህሉ በቻይና ሲሆን የቀሩት ደግሞ በተለያዩ ሀገሮች ከ50ዎቹ ሀገሮች ውስጥ በክፍል ተከፋፍለው ይገኛሉ ማለት ነው። ከዚህ በፊት በሸፈንኩት ሽፋን ላይ ብዙውን ለመናገር ሞክራለሁ። ነገር ግን በአጭሩ ደግሞ ሳተላይት ምን እንደሚያካትተው ውስጡ ምን አለው ምን ፓርት አለው የሚለውን በአጭሩ ለማየት እንሞክራለን። ሳተላይቶች የተለያየ ቅርጽና ሼፕ እና መጠንና ሳይዝ አላቸው እንደየአገልግሎታቸው ማለት ነው። ነገር ግን ብዙዎቹ ዋናው የሚያካትቱት ነገር አንቴናና ፓወር ሶርስ ነው። ፓወር ሶርሱ ችግር የለም በስፔስ ላይ ያሉት ብዙ ሶርሳቸውን ከሶላር ሲስተም ሲወስዱ እላያቸው ላይ ፓነል አላቸው። አይታችሁ ከሆነ ብዙዎቹ እንደ ክንፍ አላቸው። ያ ፓወር የሚቀበለው ሪሲቨር ነው፣ የሶላር ፓነል ነው። የፀሐይ ኃይልን ተቀብሎ ወደ ኤነርጂ ወደ ኤሌክትሪክ ፓወር ይቀይረዋል ማለት ነው። ወይም ደግሞ ሪሳይክለብል የሆነ ባትሪ ላያቸው ላይ ገጥመው ለረጅም ጊዜ ማገልገል የሚችል ይሰራሉ ማለት ነው። አንቴናው ደግሞ ዋናው ሲግናልን መላክና መቀበል እንዲችል የሚያደርገው ዋና ክፍላቸው ነው ማለት ነው። ኢንፎርሜሽን ማስተላለፍ የሚችለው እንደ ሳተላይቱ ጥቅም ደግሞ ፎቶ ማንሳት የሚችል ከፍተኛ የሆነ ሬዞሉሽን ያላቸው ካሜራዎችን፣ ሴንሰሮችን ደግሞ ገጥመው የሚንቀሳቀሱ ሳተላይቶች አሉ ማለት ነው። ምን ያህል ትልቅ ናቸው ሳተላይቶች? ምን ያህል ነው? ምንድነው ሳይዛቸው? አሁንም እንደ ጥቅማቸው ይለያያል። ነገር ግን 2 ፓውንድ ከምታክል 2 ፓውንድ ማለት እንግዲህ አንድ የወተት ጀሪካን ማለት ነው። እሷን ከምታክል ሳተላይት ጀምሮ በስፔስ ላይ የምትንቀሳቀስ ደግሞ አንድ ስኩል ባስ የሚያክል ወይም ደግሞ 450 መኪና የሚያክል ግዝፈት ያለው ደግሞ ሳተላይትም በስፔስ ላይ ይገኛል። በጣም ግዙፉ የሰው ሰራሽ ሳተላይት በስፔስ ላይ የሚሽከረከረው የኢንተርናሽናል ስፔስ ስቴሽን ነው። ሰዎች ውስጡ ያሉበት የተለያዩ ምርምር የሚካሄድበት ስለሱ ባለፈው ሲዝን ላይ እንዲሁም አስትሮናውቶች እዛ ውስጥ እንዴት እንደሚኖሩ ምን እንደሚሰሩ ሙሉ ሽፋን ሰጥቼው ነበርና ያ የስፔስ ስቴሽን ከፍተኛውን መጠን ይዞ ይገኛል። ወደ 450 ቶን ያህል ክብደት አለው።
የኢንተርናሽናል ስፔስ ስቴሽን ከፍተኛ የሆነ ሳይዝ ያለው ነው። ያ ማለት እንግዲህ ለንጽጽር ያህል አንድ ፓሴንጀር ካር አንድ የቤት መኪና ወደ 1 ቶን ያህል ነው የምትመዝነው። ስለዚህ 450 ያህል የመኪና ክብደትና ግዝፈት ይዞ ነው እንግዲህ መሬትን የሚሽከረከረው ማለት ነው። መጠኑ ደግሞ ወደ 108 ሜትር እንግዲህ የአንድ የኳስ ሜዳ ርዝመት ያህል ማለት ነው። እንግዲህ በርዝመቱ ስፋቱ ደግሞ ወደ 72 ሜትር ያህል ሽፋን ኖሮ ነው እንግዲህ የሚሽከረከረው ማለት ነው። በጣም ትንንሾች ሳተላይቶች ደግሞ 4 እስከ 2 ፓውንድ እና 4 ኢንች ያህል ብቻ ርዝመት ያላቸው ኖረው ለተወሰነ አገልግሎት ደግሞ ጉዳይ የሚወነጨፉ ደግሞ ሳተላይቶች አሉ። እነዚህ በተለምዶ ኪዩብ ሳትስ ይባላሉ። በጣም እየተለመዱ ያሉ ሳተላይቶች ናቸው። አሁን ኢቭን ትልልቆቹን ሳተላይቶች ማስወንጨፍ የማይችሉ ታዳጊ ሀገሮችም እነዚህን እያስወነጨፉ ጥናትና ምርምር ወይ አትሊስት ዳታ ተቀብለው መላክ እንኳን የሚችሉ ሳተላይቶች ከሌሎቹ የተቀበሉ አትሊስት ዳታ ልከው ዳታውን ፕሮሰስ ለማድረግ እንኳን ጥቅም የሚውሉ ናቸው እነዚህ ማለት ነው። በጣም ፌመስ የሆነው ብዙ ነገር ከቨሬጅ የሰጠ ነው ደግሞ የኮሚኒኬሽን ሳተላይት ደግሞ በብዙዎቹ መጠናቸው እስከ 6 ቶን ያህል ወይ 6 የቤት መኪና ያህል ክብደትና መጠን የሚኖራቸው ያህል ሆነው ደግሞ እነዚህ ኮሚኒኬሽን ሰርቪስ አገልግሎት ይሰጣሉ ማለት ነው። እነዚህ ሁሉም ሳተላይቶች በሺዎች የሚቆጠሩ ሳተላይቶች በኦርቢት ላይ ሲሽከረከሩ ለምንድነው እንዴት ነው የማይጋጩት? አይጋጩም እርስ በርሳቸው እንኳን ሳተላይቶች በዛ ስፒድ እየሄዱ ይቅርና መኪናም መሬት ላይ ግጭት አለ አይደል? እና ለምንድነው እንዴት ነው የማይጋጩት ወይስ ይጋጫሉ ወይ? አክቹሊ ኢንሲደንት አለ የተፈጠረበት ሁኔታ ነበረ ከዚህ በፊት እና ከዚህ በኋላም የመጋጨታቸው ሁኔታ አለ። ግን እና ያ እንዳይሆን ሳይንሱና ቴክኖሎጂው ያ እንዳይፈጠር የስፒድ ሁኔታቸውን የሚወነጨፉበትን ታይሚንጉንና ሎኬሽኑን በማለያየት ምክንያቱም አንድ ኦርቢት ላይ ካሉ ኮንስታንት ስፒድ ይዘው ነው የሚሄዱት። ስለዚህ ምናልባት አንዳንድ ነገሮች ካልተቀየሩ ማለት ነው። ስለዚህ ያንን ለመቀነስ ከፍተኛ ጥረት አለ። ተፈጥሮ ማያውቅም ከአንድ ጊዜ በላይ። በፌብሩዋሪ 2009 ግን 2 ኮሚኒኬሽን ሳተላይቶች አንድ የአሜሪካና አንድ የራሺያ ተጋጭተው ነበር ስፔስ ላይ ማለት ነው። እና ነገሩ ትንሽ ኮምፕሊኬትድ እንዲሆን ያደረገው የአሜሪካና የራሺያ ምክንያቱም ፉክክር ስላለ በሁለቱ መሃል ወዳጅ ሀገሮችም ስላልሆኑ ሆነ ተብሎ የተደረገ ነገር ነው ወይስ እውነተኛ ንጹህ የሆነ አክሲደንት ነው የሚለውን ነገር ብዙ ኮንትሮቨርሲ ወይ ደግሞ ብዙ ውዝግብ ፈጥሮ ነበረ። ነገር ግን በፌብሩዋሪ 2009 2 የኮሚኒኬሽን ሳተላይቶች አንድ የአሜሪካና አንድ የራሺያ በስፔስ ላይ ተጋጭተው ነበር ማለት ነው። ስለዚህ ይሄ ሊሆን የሚችልበት ሁኔታ አለ ማለት ነው። እንግዲህ ዛሬውን ዝግጅቴን ከማቆሜ በፊት በሁለት ክፍል የሸፈንኩትን ይህን ኢንትረስቲንግ የሆነ የሳተላይት ከቨሬጅ ስለ ጃሚንግ በአጭሩ ለመናገር ፈልጋለሁ። ጃሚንግ እንግዲህ ሳተላይቶች ደግሞ በሰላም ስራቸውን እየሰሩ ያሉ ደግሞ በሰው ኢንተርፌረንስ ሆነ ተብሎ በሚደረግ ሁኔታ ጃም ሊደረጉ ይችላሉ እና ለምንድነው ጃም የሚደረጉት ወይ ደግሞ እንዴት ነው ጃም የሚደረጉት የሚለውን በአጭሩ ያለው። ጃሚንግ ቤዚክሊ ኢትስ አ ፕሮሰስ ሆነ ተብሎ የሚደረግ ጣልቃ ገብነት በሳተላይቶች የመልእክት መቀበልና መላክ ሂደት ውስጥ ሆነ ተብሎ የሚደረግ ጣልቃ ገብነት ነው። ያም ደግሞ ያንን ትራንስሚሽን ብሎክ ለማድረግ ወይም ደግሞ ለማበላሸት ወይ ጥራቱን ለማጉደል የሚደረግ እንግዲህ እንቅስቃሴ ነው እንግዲህ ጃሚንግ የሚባለው ማለት ነው። እንዴት ነው የሚሰራው? ቤዚክሊ ብሮድካስተሩ ትክክለኛውን ስራ የሚሰራው ማለት ብሮድካስተሩ በኮሚኒኬሽን ሳተላይት አሁን ብንናገር ቴሌቪዥን የሚያስተላልፍ ጣቢያ ወይ ስልክ አገልግሎት የሚሰጥ ጣቢያ ያንን በሚሰራበት ጊዜ እንዳልኳችሁ ቅድም አፕሊንክ ያደርጋል ወደ ሳተላይቱ። ሳተላይቱ ያን ተቀብሎ አምፕሊፋይ አድርጎት ዳውንሊንክ ያደርገዋል። በዚህ ሂደት ውስጥ ጃመሩ ጃም ማድረግ የሚፈልገው ኤንቲቲ አካል ማለት ነው ወደ አፕሊንክ ሲግናሉ ላይ የሱን ሲግናል ዲስራፕት የሚያደርገው የኖይዝ ፍሪኩዌንሲውን አብሮ መላክ ከቻለ ሳተላይቱ ጋር ሲሄድ ሪሲቭ ሲያደርገው ያንን ሲግናል ጃም ከሆነው ወይ ደግሞ ከኖይዝ ፍሪኩዌንሲው ጋር አብሮ ሲቀበለው አብሮ ነው አቀላቅሎ ወደ ዳውንሊንክ የሚያደርገው ማለት ነው። በሚሆንበት ጊዜ ዳውንሊንክ በሚደረግበት ጊዜ ንጹህ የሆነው ፍሪኩዌንሲ ላይ አብሮ ጃም የኖይዝ ፍሪኩዌንሲው አብሮ ተልኳል። ስለዚህ በሚሄድበት ጊዜ የቴሌቪዥን አገልግሎት ከሆነ ለምሳሌ የምስል ጥራትን ማጉደል፣ የፒክቸሮች በመሃል ላይ ፍሪዝ ማድረግ ካስፈለገም ደግሞ በጣም የጃሚንጉ ሁኔታ በጣም ስትሮንግ ከሆነ ኮምፕሊትሊ የቴሌቪዥን አገልግሎቱ ወይም የስልክ ጥሪው እንደየሁኔታው ማለት ነው ኮምፕሊትሊ የሚቋረጥበትን ሁኔታ ይፈጥራል ማለት ነው። ሳተላይቶች እንግዲህ ያው ሩቅ ስላሉ እና የሚቀበሉት ሲግናል ዊክ ሆኖ ስለሚመጣ ሲልኩት በእርግጥ አምፕሊፋይ አድርገው ቢልኩትም ስቲል ለጃሚንግ እና ሌላ የውጪ ባዕድ ለሆነ ወይም የኖይዝ ፍሪኩዌንሲ የመጋለጥ ሁኔታቸው ከፍተኛ ነው። ነገር ግን በአሁኑ ሰዓት የታዳጊ ሀገሮችና የሳተላይት ቴክኖሎጂም እያደገ ስለሆነ ጃሚንግን መቋቋም የሚችልበት ሁኔታ ደግሞ አብረው እየተካተቱ ደግሞ እየተሰሩ ነው የሚገኙት ማለት ነው። የጂፒኤስ ሳተላይቶች ፖቴንሻል የሆነ ጃሚንግ ቪክቲሞች ናቸው ወይ ደግሞ ታርጌቶች ናቸው። በተለይ ደግሞ ሃኪንግ ሲስተም በመጠቀም ሃከሮች የጂፒኤስ ሲስተሞችን ከዚህ በፊት ሃክ ያደረጉበትና ግሎባል ፖዚሽኒንግ ሲስተም ትክክለኛ ስራቸውን እንዳይሰሩ እክል የፈጠሩበት ሁኔታ ነው የሚገኘው። ይሄ በጣም ከፍተኛ የሆነ አሳሳቢ የሆነ ክሪሚናል አክቲቪቲ ነው ማለት ነው። የጂፒኤስ ሲስተምን ሃክ ማድረግ
ይሄን ደግሞ ለመከላከል የተለያዩ እንቅስቃሴዎች እየተደረጉ ነው የሚገኙት። ይሄ የዚህ ርዕሴ ሽፋን ስለሆነ ወደዛ ዲቴል ውስጥ አልገባም። ለምንድን ነው ጃም የሚደረጉ ሳተላይቶች? እንግዲህ የተለያየ መልእክት አላቸው ወይም ደግሞ ምክንያት አላቸው። ጃመሩ ያንን ሳተላይት ጃም በሚያደርግበት ጊዜ ለተለያየ ጉዳይ ነው። ከፖለቲካ ጋር የተያዘ ጉዳይ ሊሆን ይችላል። ከክሪሚናል ሃከሮች እንዳልኳችሁ ጀስት ክሪሚናል አክት ሊሆን ይችላል። ሌሎች ደግሞ ምክንያቶች ሊሆኑ ይችላሉ። ሌሎችም ምክንያቶች ሊፈጠሩ ይችላሉ። ያ አገልግሎት የማይፈልግበት ሁኔታ ካለ እና ስምምነት ላይ ካልተደረገ እንግዲህ ያንን ነገር ብሎክ ለማድረግ ነው ይችላል። ብዙ ምክንያቶች ከበስተጀርባው አሉት። ነገር ግን ሞቲቭ የተለያየ ቢሆንም ቴክኒካል የሆነውን ነገር ግን በአጭሩም ቢሆን ላሳያችሁ ሞክሬያለሁ ማለት ነው። በ1957 ከመጀመሪያው ሳተላይት መወንጨፍ ስፑትኒክ 1 የሚባለው የራሻ ሳተላይት መወንጨፍ ጀምሮ የሳተላይት ቴክኖሎጂና ሳይንስ እድገት በጣም አሜዚንግ የሆነ ሁኔታ ላይ ነው የሚገኙ። በዚህ በ57 ዓመት ጉዞ ውስጥ ምን ያህል አስደናቂ የሆነ አድቫንስመንት እንዳለውና ምን ያህል አስገራሚ የሆነ አገልግሎት እንደሚሰጥ በዚህ በሁለት ክፍሌ ባዘጋጀው ፕሮግራም ለመረዳት እንደሞከራችሁ ተስፋ አደርጋለሁኝ እና ምን ያህል ሳተላይቶች እንደተወነጨፉ ምን ያህሎቹ አሁን አገልግሎት እንደሚሰጡ ምን ያህል ብዙ አገልግሎት እንደሚሰጡ በጣም አስገራሚ የሆነ እንግዲህ የቴክኖሎጂና የሳይንስ ግኝት ነው ሳተላይት። እኔ በጣም ፋሲኔት ያደረገኝ ነገር ነው። እናንተንም ግርምታ እንደፈጠረባችሁ አስባለሁኝ። ነገር ግን የዚህ የሳተላይት ደግሞ እድገት አልቆመም። ሳተላይቶቹ አሜዚንግ የሆነ ሶፊስቲኬሽንና የቴክኖሎጂካል አድቫንስመንት እየተሰጣቸው እንዲሁም ደግሞ በብዛት አሁንም እየተወነጨፉ ነው ያሉ። ስለዚህ ይሄ የሳተላይት መወንጨፍና የሳተላይቶቹ በጣም መራቀቅ እያደገ ነው የሚሄደውና እንግዲህ 20 30 40 ዓመት በኋላ ሳተላይቶች ምን ተጨማሪ አገልግሎት እንደሚሰጡ በጣም ለማሰብና ለማየት የሚያጓጓ ሁኔታ ነው ያለው ማለት ነው። እንግዲህ የሳተላይትን እድገት እንግዲህ ወደፊት ምን እንደሆነ እንግዲህ በተሰጠን እድሜ እንግዲህ ለማየት እንችላለን ብዬ ተስፋ አደርጋለሁኝ። ተመልካቾቻችን እንግዲህ በሁለት ዝግጅት ያዘጋጀሁላችሁ ስለ ሳተላይቶች ሰፋ ያለ ዝግጅት ምንድናቸው፣ ለምን ይሰራሉ፣ እንዲሁም ሌሎች የተለያዩ ኢንትረስቲንግ የሆኑ ፋክቶችን ከነዚሁ አስገራሚ የሆኑ የቴክኖሎጂ ግኝቶች በስተጀርባ ቋንቋቸው እንግዲህ ዛሬ ነው በሁለት ዝግጅት አቅርቤዋለሁኝ። አስተያየቶቻችሁን ጻፉልኝ። እንዴት እንደነበረ ይሄ ዝግጅት ምን እንደተማራችሁበት፣ ከዚህ ጋር በተያያዘ ሌላ ምን አይነት ቶፒክ ከቨር እንዲደረግ እንደምትፈልጉ ብትጽፉልኝ በሚቀጥለው ደግሞ አካትቼ ያቀርብላችኋለሁኝ። ሳምንት በሌላ የቴክኖሎጂ ርዕስ ነው የምጠብቃችሁ። አስተያየቶቻችሁ እንደተለመደው በኢሜል በዌብሳይቴ እንዲሁም ደግሞ በፌስቡክ ፔጅ ብትጽፉልኝ ይደርሰኛል። እነዚህ ሁሉ መረጃዎች በስክሪኑ ላይ ተጽፈውላችኋል። በተለይ በፌስቡክ ላይ በጣም አክቲቭ ነኝ። እዛ ላይ ኢንባክስ ብታደርጉኝ ወይ ወሌ ላይ ብትጽፉ ወይ የጻፍኩት ስታተስ ላይ ኮሜንት ብታደርጉ እዛ ላይ በትክክል የጻፋችሁት ነገር ማየት እችላለሁኝ። የፌስቡክ ፔጅን ደግሞ ላይክ ያላደረጋችሁ ካላችሁ ላይክ ብታደርጉ ጥቅሙ ምንድነው? ሁልጊዜ እየመጣችሁ ቼክ ማድረግ አያስፈልጋችሁም። የራሳችሁ የስታተስ ታይም ላይናችሁ ላይ ወይ ደግሞ የኒውስ ፊዳችሁ ላይ ይመጣላችኋል ማለት ነው። እንዲሁም ደግሞ በዩቲዩብ ላይ ያለፉ ፕሮግራሞችን መከታተል ትችላላችሁ። ዌብሳይት ላይም በጣም አሁን አክቲቭ አይደለሁም፣ ይሄ ቢዚ ስላደረገኝ ብዙ ብሎግ አልጽፍም፣ ግን የተጻፉትን ብሎጎች ማየት ትችላላችሁ። አዳዲስ ለመጻፍ ከፍተኛ ጥረት አደርጋለሁኝ። ትዊተር ላይም ፋሎ ማድረግ ትችላላችሁ። አጫጭር ስታተስ አፕዴቶች አንዳንዴ እጽፋለሁ። ሳምንት እስከምንገናኝ በሌላ ፕሮግራም ቸር ሰንብቱ።